ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩናይትድ ስቴትስና እስራኤል በኢራን የኃይል መሰረተ ልማቶች ላይ እስካሁን ከፈጸሙት ሁሉ እጅግ የከፋ የተባለለትን የአየር ድብደባም ለማካሄድ እቅድ ማውጣታቸው ተነገረ። ከሲኦታ ወደ ሞሮኮ ከተሻገሩት 50 ሺህ ስደተኞች መካከል አብዛኞቹ በገዛ ፍቃዳቸው ተመልሰዋልም ተብሏል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ዩናይትድ ስቴትስና እስራኤል በኢራን የኃይል መሰረተ ልማቶች ላይ እስካሁን ከተፈጸሙት ሁሉ እጅግ የከፋ የተባለለትን የአየር ድብደባ ለማካሄድ እቅድ ማውጣታቸውን ሲቢኤስ ኒውስ ጽፏል። ጥቃቱ በዚህ የሳምንቱ መጨረሻ ሊፈጸም እንደሚችል በርካታ ምንጮችም ጠቁመዋል። የአየር ድብደባው በአሜሪካና በዓለም አቀፉ የኢኮኖሚ ገበያ ላይ ሊያሳድር የሚችለውን ተጽዕኖ በመስጋት ሰኞ የፋይናንስ ገበያዎች ክፍት ከመሆናቸው በፊት ዘመቻውን ለማጠናቀቅ ውይይቶች መደረጋቸው ታውቋል። ሆኖም የዘመቻው ማብቂያ ጊዜ ገና በግልጽ አልጸደቅም። የአሜሪካ ምንጮች እንዳረጋገጡት ለእስራኤል ማሳወቂያ የተሰጠ ሲሆን ከዩናይትድ ስቴትስ ጋር በቅንጅት እየሰሩም ይገኛሉ። ነገር ግን ፕሬዚዳንት ዶናልድ ትራምፕ ለጥቃቱ የመጨረሻውን የትዕዛዝ ማረጋገጫ ገና አልሰጡም ተብሏል። የጥቃቱ እቅድ አርብ ዕለት በካምፕ ዴቪድ በተደረገው የፕሬዝዳንት ትራምፕ የካቢኔ ስብሰባ ላይ ውይይትም ተደርጎበታል። አንዳንድ የዋይት ሀውስ የፖለቲካ አማካሪዎች ሀሳቡን አጥብቀው ቢቃወሙም ትራምፕ በስብሰባው ላይ ለጋዜጠኞች በጣም በኃይል እንመታቸዋለን ብለዋል። በአንድ ወቅት ከዚህ በላይ መቋቋም አንችልም ማለት ይጀምራሉም ሲሉም ተደምጠዋል። የኃይል ማመንጫዎችንና የነዳጅ ማጣሪያዎችን ጨምሮ መሰረተ ልማቶች ዋነኛ ኢላማ ሊሆኑ እንደሚችሉም ተጠቁሟል። በመላው ቴህራን መብራት ስለማቋረጥ በከፍተኛ ደረጃ ውይይት የተደረገ ቢሆንም እስካሁን የተላለፈ የመጨረሻ ውሳኔ የለም። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሊቬት ለሲቢኤስ ኒውስ በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ በካቢኔ ስብሰባቸው ላይ እንዳሉት አሜሪካ እንደምታሸንፍና በእሳቸው የስልጣን ዘመንም ኢራን የኒውክሌር ጦር መሳሪያ እንደማይኖራትም አረጋግጠዋል። የፔንታጎን ዋና ቃል አቀባይ ሾን ፓርኔል በበኩላቸው ፕሬዝዳንቱ የመጨረሻ ውሳኔ እስኪሰጡ ድረስ ፔንታጎን ስለ ኢላማዎቹ አስተያየት እንደማይሰጥም ገልጿል። የጦርነት መመሪያው በማንኛውም ሰዓት የፕሬዝዳንቱን ትዕዛዝ ለመፈጸም ሙሉ ዝግጁነት ላይ መሆኑንም አስታውቀዋል። በሌላ በኩል አንድ የእስራኤል ባለስልጣን እስራኤል በኢራን ላይ በሚደረግ ወታደራዊ እርምጃ እንድትቀላቀል ጥያቄ እንዳልቀረበላትና ሙሉ ወታደራዊ ዘመቻ ስለመጀመሩ መረጃ እንደሌላትም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መጀመሪያ ላይ ከፕሬዝዳንት ትራምፕ ጋር በተገናኙበት ወቅት የአቅርቦት መስመሮች ላይ ያተኮሩትን ጨምሮ 3 የጦርነት አማራጮችን ማቅረባቸው ይታወሳል። ኔታንያሁ ከአሜሪካ የመከላከያ ጸሐፊ ሄክሴት ጋርም ውይይት አድርጓል። ፕሬዝዳንት ትራምፕ ባለፈው ሳምንት በሆርሙዝ የባህር ሰርጥ በሚጓዙ መርከቦች ላይ ለሚሰነዘር እያንዳንዱ ጥቃት የኢራንን የኃይል ማመንጫ ወይም ድልድይ አጋያለው ሲሉ በትሩዝ ሶሻል ገጻቸው መጻፋቸው አይዘነጋም። የቀድሞ የአሜሪካ ወታደራዊ ባለስልጣን እንዳብራሩት የኃይል መሰረተ ልማቶችን መምታት የኢራን ጦር አገልግሎት የመስጠትና አገሪቱን የማስተዳደር አቅም ክፉኛ ያሽመደምደዋል። ትራምፕ በሚቀጥሉት ጥቂት ቀናት ውስጥ በኢራን የኃይል ማዕከላት ላይ ጥቃት ለማድረስ እያሰቡ እንደሆነ ታውቋል። ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ጥቂት ቀናት ውስጥ በኢራን የኃይል ወይም ኤነርጂ ማዕከላት ላይ ጥቃት ለማድረስ እያሰቡ እንደሆነ፣ ነገር ግን እስካሁን የመጨረሻ ትዕዛዝ አለማስተላለፋቸውን አንድ የአሜሪካ ባለስልጣን ለአክሲዮስ ተናግረዋል። አሜሪካ በኢራን የኃይልና የመሰረተ ልማት ተቋማት ላይ የምታደርገው አዲስ የቦምብ ድብደባ ኢራናውያን በሂደት ላይ ባለው የተኩስ ማቆም ድርድር የአሜሪካን ውሎችና ስምምነቶች እንዲቀበሉ ለማስገደድ ያለመ እንደሆነም ታውቋል። ጥቃቱ የእስራኤልን ጦር ሊያሳትፍ የሚችል ሲሆን ይህ አይነቱ የውጥረት መባባስ ደግሞ ኢራን በእስራኤል ላይ አጸፋው የሚሳኤል ጥቃቶችን እንድታካሂድ ሊገፋፋትም ይችላል ተብሏል። ሲቢኤስ ኒውስ እና ዎል ስትሪት ጆርናል ስለ ጥቃቱ እቅድ በቅድመ ሁኔታ የዘገቡ የመጀመሪያዎቹ መገናኛ ብዙሃን ናቸው ተብሏል። ፕሬዝዳንት ዶናልድ ትራምፕ በካቢኔ ስብሰባ መጀመሪያ ላይ ስለሚጠበቀው ጥቃትም ተናግሯል። በጣም በጽኑ እንመታቸዋለን፣ በሆነ ወቅት ላይ ደግሞ ከእንግዲህ መቋቋም አንችልም ማለታቸው አይቀርም ብለዋል። አሜሪካ ጥቃቷን በጨመረች ቁጥር
ኢራናውያን እየደከሙ ይሄዳሉ፣ በመጨረሻም ይሰበሰባሉም ብለዋል። ፕሬዝዳንት ዶናልድ ትራምፕ በካቢኔ ስብሰባ ላይ እንደተናገሩት አሜሪካ ታሸንፋለች፣ በእሳቸው የስልጣን ዘመንም ኢራን የኒውክሌር መሳሪያ ባለቤት አትሆንም ብለዋል። አንድ የአሜሪካ ባለስልጣን እንደገለጹት ኢራናውያን በቅርብ ቀናት ውስጥ በጣም ጠበኛ ሆነዋል። በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ከተፈጸመው ድንገተኛ የሚሳኤል ጥቃት በኋላ ኢራን በቀጠናው በሚገኙ የአሜሪካ ኃይሎች ላይ ጥቃቶችን አድርሳለች። በተጨማሪም ኢራናውያን በሆርሙዝ ሰርጥ በሚያልፉ የንግድ መርከቦች ላይ ጥቃትን ፈጽመዋል። ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት በንግድ መርከቦች ላይ የሚፈጸም ማንኛውም አዲስ ጥቃት በኢራን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ማለትም ቴህራንን ጨምሮ በሚሰነዘር የአሜሪካ ጥቃት ምላሽ እንደሚሰጠው አጥብቀው አስጠንቅቀውም ነበር። ከኢራን አብዮታዊ ዘብ ጋር ቁርኝት ያለው ታስኒም የዜና ወኪል አንድ ከፍተኛ የደህንነት ባለስልጣንን ጠቅሶ እንደዘገበው አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ካደረሰች የእብደት ድርጊት ይሆናል ብሏል። በእስራኤልና በቀጠናው በሚገኙ የአሜሪካ የኃይል መሰረተ ልማቶች ላይ ጥቃት ማድረስን ያካተተ ሰፊ ምላሽ እቅድ አዘጋጅተናል፣ እሱን ለማስፈጸም ሙሉ በሙሉ ተዘጋጅተናልም ብለዋል። በሌላኛው መረጃችን ፕሬዝዳንት ትራምፕ ስለ ሐማስ ትጥቅ መፍታት ከእስራኤል ጋር መግባባት ላይ መደረሱን ተናገሩ። ፕሬዝዳንት ዶናልድ ትራምፕ ትላንት በካምፕ ዴቪድ ባደረጉት ንግግር የሐማስን ትጥቅ መፍታት በተመለከተ ከእስራኤል ጋር መግባባት መኖሩን ገልጸዋል። እስራኤል በጣም ደስተኛ ናት ሲሉም ከጋዜጠኞች ለቀረበላቸው ጥያቄ ምላሻቸውን ሰጥቷል። ቀኝ ዘመሙ የእስራኤል ብሔራዊ ደህንነት ሚኒስትር በማህበራዊ ሚዲያቸው ባሰፈሩት መልእክት የፕሬዝዳንት ትራምፕ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል ተቀባይነት የለውም ብለዋል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በበኩላቸው ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱ ሌላ ትልቅ እርምጃ ነው ብለዋል። ብዙ ሰዎች ይሆናል ብለው ያልጠበቁት ነገር ነው መሆን ነበረበት፣ መስማማታቸው ትልቅ ስኬት ነው ሲሉም ሩቢዮ ገልጸዋል። በስምምነቱ መሰረት የእስራኤል ወታደሮች የጋዛ ሰርጥን ለቀው እንዲወጡም ተገልጿል። የእስራኤሉ ሚኒስትር ግን አገራቸው በጋዛ ያሉ ኢላማዎችን መምታት መቀጠል እንዳለባትም ተናግሯል። ሐማስ ደግሞ ከባድ የጦር መሳሪያዎቹን የሚያስረክበው እስራኤል ሁሉንም አይነት ወረራዎች ካቆመችና ጦሯን ከጋዛ ካስወጣች ብቻ እንደሆነም አስታውቋል። ትራምፕ ሐማስ ትጥቅ ለመፍታት መስማማቱ ለመካከለኛው ምስራቅ ትልቅ እርምጃ ነው ብለዋል። ቅድሚያ የሚሰጠው ለሐማስ ትጥቅ መፍታት ነው ወይስ ለእስራኤል ጦር ከጋዛ ሰርጥ መውጣት በሚል ከጋዜጠኞች ለቀረበላቸው ጥያቄ ግን ምላሽ አልሰጡም። ስምምነቱ ይተገበር እንደሆነ ተጠይቀውም በጋዛ ያለው ሁኔታ እጅግ ውስብስብ እንደሆነም አንስተዋል። ሰዎቹ ውስብስብና ከባድ ናቸው፣ በብዙ ነገር ድንቅ ናቸው፣ በብዙ መንገድ ደግሞ ድንቅ አይደሉም ሲሉም ተናግሯል። የሐማስን የጦር መሳሪያ ማን እንደሚረከብ ከቢቢሲ ተጠይቀው የሰላም ቦርድ ኃላፊነቱን ይወስዳል የሚል ምላሻቸውንም ሰጥተዋል። በድንቅ ሰዎች ነው የሚመራው ሲሉም ቦርዱን ገልጸዋል። ከሲኦታ ወደ ሞሮኮ ከተሻገሩት 50 ሺህ ስደተኞች መካከል አብዛኞቹ በገዛ ፈቃዳቸው ተመልሰዋል ተባለ። ማድሪድ በሰሜን አፍሪካ በሚገኘው የሲኦታ ግዛቷ በኩል በህገወጥ መንገድ ከገቡት ስደተኞች መካከል ከ48 ሺህ በላይ የሚሆኑት ወደ ሞሮኮ መመለሳቸውን አስታውቃለች። ስፔን ወደ ሰሜን አፍሪካ ግዛቷ ያመሩትን በርካታ ስደተኞች ፍሰት መግታት የቻለች ሲሆን በየብስና በባህር ድንበር አቋርጠው ከገቡት ከ50 ሺህ በላይ ሰዎች መካከል አብዛኞቹ በገዛ ፈቃዳቸው ወደ ነበሩበት እየተመለሱ ነው ተብሏል። የስፔን የአገር ውስጥ ጉዳይ ሚኒስቴር ትላንት አርብ እንደገለጸው ከሐሙስ ጧት ጀምሮ ወደ 50 ሺህ የሚጠጉ ሰዎች ድንበር የተሻገሩ ሲሆን እስከ አርብ ምሽት ድረስ ደግሞ 48300 ያህሉ መመለሳቸውን ገምቷል። የሲኦታ የአካባቢው አስተዳደር መሪ በበኩላቸው ባለፉት ጥቂት ቀናት ውስጥ እስከ 60 ሺህ የሚደርሱ ሰዎች ድንበሩን ጥሰው መግባታቸውን ተናግረዋል። በሲኦታ የስፔን ተወካይ አርብ ዕለት እንዳስታወቁት በድንበሩ የስፔን ወገን የ57 ሰዎች አስክሬን የተገኘ ሲሆን በሞሮኮ በኩል ደግሞ የሰው ሕይወት ላይ ጉዳት ሊኖር እንደሚችልም ጠቁሟል። ከተጎጂዎቹ መካከል የተወሰኑት የሰመጡ ሲሆን ሌሎች ደግሞ የድንበር አጥሩን የባህር መከላከያ ግንብ ለማለፍ ሲሞክሩ ተጨናንቀውና ተጭነው ሕይወታቸው አልፏል። የሞሮኮ የጸጥታ ኃይሎች ከሞሮኮ ተነስታ ወደ ሜዲትራኒያን ባህር በሚወጣው በዚች ትንሽ የስፔን ግዛት በር ላይ ተጨማሪ ስደተኞች እንዳይገቡ ለመከላከል በዱላና በአስለቃሽ ጭስ ህዝቡን በኃይል ሲበትኑም ነበር። ይህ የድንበር ጥሰት በአውሮፓ ህብረት አባል ሀገራት መካከል ልዩነትን የፈጠረ ሲሆን የህብረቱ መሪዎች ስፔን ድርጊቱን በአስቸኳይ እንድትቆጣጠረው ጠይቋል። ጣሊያን ከስፔን ጋር ያላትን የድንበር ነጻነት ስምምነት ማገዷንም ገልጻለች። ይህም በሁለቱ ሀገራት መካከል በባህርና በአየር የሚደረጉ ጉዞዎችን
ይነካልም ተብሏል። ማድሪድ በበኩሏ የጣሊያን እርምጃ የአውሮፓ ህብረትን ውሎች የሚጣረስ ነው ስትል ተቃውማለች። በድንበሩ አካባቢ የተገኘው የሮይተርስ ዜና ወኪል እንደዘገበው የሞሮኮን የህዝብ ብጥብጥ ለመከላከል ፖሊሶች በአጥሩ አቅራቢያ የተሰበሰቡትን ሰዎች ለመበተን አስለቃሽ ጋዝና የውሃ ቧንቧዎችን ተጠቅመዋል። በሌላ በኩል የስፔን ወታደራዊ ተሽከርካሪዎች በድንበሩ በኩል የተሰለፉ ሲሆን በሞሮኮ በኩል በኮረብታ ላይ የተቀመጡ መሻገር ያልቻሉ በርካታ ስደተኞች ሁኔታውን ይከታተሉም ነበር። በመቶዎች የሚቆጠሩ ሰዎች በድንበር ኬላዎችና በአጥሩ ክፍተቶች በኩል ወደ ሞሮኮ ሲመለሱ የታዩ ሲሆን የተወሰኑት በሲኦታ ውስጥ ምግብም ሆነ መጠለያ ማግኘት አለመቻላቸውን ተናግረዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ትላንት አርብ ወደ ሲኦታም አምርተዋል። ጠቅላይ ሚኒስትሩ ይህንን ከፍተኛ የድንበር ጥሰት የስፔንን ግዛት መጣስ ሲሉ የጠሩት ሲሆን በህገወጥ መንገድ የገቡትን ሰዎች ወደ ሀገራቸው የመመለስ ሂደት ከሞሮኮ ሙሉ ትብብር ጋር በፍጥነት እየተከናወነ መሆኑን አንስቷል። በሰሜናዊ ሞሮኮ የሚገኙት የስፔን ራስ ገዝ ከተሞች ሲኦታና መሊያም አውሮፓ ህብረት ከአፍሪካ ጋር ያሉት ብቸኛ የብስ ድንበሮች ናቸው። ሁለቱም ከተሞች ወደ አውሮፓ ለመሻገር በሚሞክሩ ስደተኞች ምክንያት በተደጋጋሚ መሰል የድንበር ጥሰቶች የሚያጋጥሟቸው ቢሆንም የሐሙሱ ክስተት ግን ከዚህ ቀደም ተከስቶ የማይታወቅ ከፍተኛ መጠን ያለው እንደነበርም ተነግሯል። በአህጉሪቱ የሚገኙ የቀኝ ክንፍ ፖለቲካ ፓርቲዎች ለዚህ ክስተት ስፔንን ተጠያቂ አድርገዋል። ለዚህም ምክንያቱ ስፔን በዚህ ዓመት ለብዙ መቶ ሺህ ስደተኞች የሰጠችው ምህረትና የኢሚግሬሽን ፖሊሲዋ ነው ብለዋል። ስፔን የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ የስፔን የምህረት ፖሊሲ የሰዎች ህገወጥ ዝውውርን አበረታቷል ሲሉ ለሰጡት አስተያየት መቃወሚያ ለማቅረብም የጣሊያን አምባሳደርን ጠርታም አነጋግራለች። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት